ሰላም ፍቅር መትረፍረፍ ለሁላችን ይሁን። ውድ ቤተሰቦቼ እንዴት ናችሁ? ዛሬ በጣም አሪፍ በሆነ ሀሳብ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ማመን ምንድን ነው? ምንን ነው የምታምነው? በልቡ እንዲህ ነኝ ብሎ ያሰበውን ይሆናል ይላል። ይህ ቃል በዓለማችን ላይ እስከ ዛሬ ድረስ ከተነገሩ ከፍተኛ ጥበብን ከተሞሉ አባባሎች መካከል ይመደባል። ነገር ግን ትርጉሙ ምን ይሆን? እንየው እስኪ። በልብህ የምታምነው ነገር እውነትና ትክክለኛ እንደሆነ ወስደኸዋል ማለት ነው። እምነት ማለት ከበድ ካለ ስሜት ጋር በተገናኘ መልኩ ሁል ጊዜና አዘውትረን በውስጣችን የምንይዛቸው ወይም ለራሳችን የምንናገራቸው ነገሮች ናቸው። ስሜቱ ሊሰማን ግን የግድ ነው። ለምሳሌ እኔ በቀላሉ ነው ብርድ የሚያገኘኝ፣ በቀላሉ የሚታመም ሆድ ነው ያለኝ የሚሉ ሌላም አባባሎች፣ እነዚህ ጥሩ ሀቆች ሳይሆኑ እምነቶች ናቸው። እምነትን በሚከተለው መልኩ መግለጽ በእጅጉ የተሻለ ነው። አንድ ሰው አንድን ጉዳይ በተመለከተ አቋም ይዞ ከዛ በኋላ በሩን ጥርቅም አድርጎ በመዝጋት ቁልፉን ከወረወረ ከዛ በኋላ በዛ አቋም ላይ ፈጽሞ አይደራደርም። እምነት ማለት የዚህን ያህል የጠነከረ ነው። ነገር ግን አንድ ሰው ጥሩም ሆነ መጥፎ ይሆናል ብሎ የሚያስበው ነገር ይደርስበታል። የመሳሳብ ሕግ በትክክል እንደሚያስቀምጠው ከሆነ ያመንከውን ታገኛለህ ነው የሚለው። ራሱን የቻለ ዋና አዛዥና መሪ ነህ። አገልጋዮችህ፣ ህዝቦችህ ደግሞ ሴሎችህ ናቸው። እነሱ ፈጽሞ የማይጠይቅ የማይጠራጠር ታማኝ ናቸው። ውድ ቤተሰቦች፣ ችግር ካለ ተቀበሉት። ለምን እንደዚህ ሆነብኝ፣ ለምን እንደዛ አልሆነም የምትሉ ከሆነ የባሰ በችግሩ ላይ ቤንዚን እየጨመራችሁ ነው የምትሄዱት። ስታማርሩ ሳትቀበሉ ስትቀሩ እሳትን በቤንዚን እንደማጥፋት መሞከር ነው። ግን ስትቀበሉት ለምን እንደሆነ ምን መማር እንዳለባችሁ ፈጣሪ ይገልጥላችኋል፣ ፈጣሪ ያስተምራችኋል። ውድ ቤተሰቦች፣ ችግርን መቀበል ማለት በዛው በችግር ውስጥ መኖር ማለት አይደለም። ችግርን መቀበል ማለት አሁን ያለብህን ችግር አውቀህ ሳታማርር፣ ሳታጉረመርም፣ ሳትጨናነቅ ለችግሩ የሚሆን መፍትሄ ማበጀት፣ ከዛም ከችግሩ መውጣት ማለት ነው። አሁን በህይወታችሁ ላይ ያለውን ችግር የምትፈቱት በማማረር፣ በማለቃቀስ፣ በመጨነቅ አይደለም። ችግሩን የምትፈቱት በመጀመሪያ አሁን ያለባችሁን ችግር ለይታችሁ ማወቅ ነው እና ለዚህ ላለባችሁ ችግር መፍትሄ በመፈለግ ነው። ሁል ጊዜም ቢሆን ትኩረታችሁን ማድረግ ያለባችሁ መፍትሄው ላይ እንጂ ችግሩ ላይ መሆን የለበትም። በዚህ መንገድ ስትሰሩ ችግራችሁን ፈታችሁ የምትፈልጉትን ህይወት መምራትና መኖር ትጀምራላችሁ። ውድ ቤተሰቦች፣ በዚህ ቪዲዮ የተማራችሁትን ነገር ደጋግማችሁ በመስማት በህይወታችሁ ላይ ለውጥን መሻሻል ማምጣት ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም ለእናንተ ይሁን። ቪዲዮውን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን መጫን አትርሱ። እስከዛ ድረስ በያላችሁበት ሁሉ ሰላም ለእናንተ ይሁን። ቻው።